السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة الشرح. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. سورة الشرح. قوله تعالى ألم نشرح لك. ألم نشرح የሚለው ቃል ጥያቄያዊ ነው። ألم نشرح አላሰፋንም ምን ጥቅል ነው። ለከ ሲሆን ግን ቀጥታ ኺጣቡ ለማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም ነው። ألم نشرح لك ላንተ አላሰፋንልህም ምን صدرك ልብህን አላሰፋንልህም ምን ለምን አንደኛ ወሂ መቀበል እንዲችሉ ኢማም አልቡኻሪ ወሂ ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም ላይ እንዴት ይከብዳቸው እንደነበር አስቀምጠውታል። በኃይለኛ ቅዝቃዜ ውስጥ ላበት በላበት ያደርጋቸው ነበር። ይሄን አስቻላቸው። አንድ ሁለተኛ ከህዝቦቻቸው በኩል በጣም ከባድ አዛ ደረሰባቸው። ራሳቸው ምን ይላሉ? በእኔ የደረሰ በማንም አልደረሰም ብለዋል። ስለዚህ ከዚህ ምን እንይዛለን? ይሄን ሁሉ መሸከም እንዲችሉ አላህ ልባቸውን አሰፋው። ሁለተኛ ገና በልጅነታቸውም የተከሰተ ክስተት አለ፣ ከወህዩ በፊት ማለት ነው። ጅብሪልና ሚካኤል መጥተው ደረታቸውን ምልክቱ የሚታይ ነበር ይባላል ቀደው ልባቸውን አውጥተው ከልባቸው ውስጥ ጥቁር ነጥብ የምትመስል ነገር አውጥተው ጣሏትና ልባቸውን በዘምዘም ውሃ መልሰው አጥበው አስገቡት። ከዛም ምን አሉ? እቺ አንተ ዘንድ የነበረችው የሸይጣን ድርሻ ናት ብለው ያችን ጥቁር ነገር አውጥተው ጥለዋል። ሻሪህ ምን ይላሉ? የቁሉላህ አላህ እኮ ይላል ሙምተነን ሲመጻደቅ አላ ነቢይህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እየተመጻደቀባቸው ውለታ ስለዋለባቸው ለቀድ ወሳዕቱ በእርግጥ እኮ አስፍቻለሁ ለከ ላንተ ሰድረክ ልብህን አስፍቼልሃለሁ ፈጀዐልቱሁ አድርጌዋለሁ ሙንበሲጠን ክፍት የሆነ ራዲየን የወደደ የሆነ አድርጌዋለሁ ልብህን ወጀዐልቱሁ አድርጌዋለሁ መሐለ ሊልወህይ ወህይ መቀበያ ልብ እኮ አድርጌልሃለሁ ወሙተሐሚለን ምትሸከም እንድትሆን ሊአዕባኢ አስቸጋሪ የሆነ ነገር ሐምሊሂ እሱን መሸከም በጣም ከባድ የሆነ ነገር እንድትሸከም እኮ አድርጌሃለሁ ወተብሊጊሂ ሊናስ እሱ ወደ አንተ የወረደውን ደግሞ ለሰዎች ማድረሱንም እንድትችልበት እኮ አድርጌሃለሁ ወሙተሐሚለን እንድትሸከም ደግሞ አኽላቀሁም የካሃዲያንን አንተን የሚያስቸግሩበትን ጸባያቸውን እንድትሸከማቸው ደግሞ አድርጌሃለሁ ወሊረቢከ ፈስቢር ለጌታ ሲባል ታገስ አላቸው። ለሱ ሲሉ ታገሱ። ወገይሪ ዛሊከ የመሳሰሉትን ሚማ የዱሉ የሚጠቁሙ የሆኑ አላ ሰዓቲ ሰድሪ ልባቸው መስፋቱን ወዐዘሚ ዲቅሂ ልባቸው ደግሞ አለመጥበቡን የሚያሳይ የሆነ ነገር ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል ወወضዕና አነሳንልህ አንከ ካንተ ላይ ዊዝረክ ወንጀልህን ወወضዕና አነሳን አንከ ካንተ ላይ ዊዝረክ ወንጀልህን ወንጀሉ አልተጠቀሰም እዚህ ጋር። አሁን ነቢዩ ሰለላሁ ዐለይሂ ወሰለምን አስመልክቶ አንዳንድ ሰዎች ድንበር ስለሚያልፉ ሐታ በተፍሲራቸው ላይ ምን ያሉ አሉ? ወንጀልህም ማርንልህ እያላቸው አላ አይ የአባትህን የአደምንና የትኛው ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢህ ወማ ተአኸረ ሚለው ያለፈውን ወንጀልህን ማርንልህ እያላቸው ቀጥታ እሳቸውን እያወራቸው ሰዎች ምን ብለው የተረጎሙ አሉ? የአባትህን የአደምን ከዛስ ወማ ተአኸር ለወደፊት የሚመጣው የተባለውን ደግሞ ኡመትህ የሚሰራውን ወንጀል ሁሉ ምረንልሃል ሚሉ አሉ። አላህ ግን በግልጽ ቁርአን ላይ ምን አለ? ሀል ኩንቱም ኢላ በሸረን ረሱላ እናንተ እኮ መልእክተኞች የተባላችሁት ሰውና መልእክተኞች እንጂ እኮ ሌላ አይደላችሁም። አባታችን አደም ተሳስቷል ማለት ላይ ማናችንም እንደፍራለን አይደለም? ኢብራሂም እዚህ ቦታ ዋሽቷል ማለት ላይ ማናችንም እንደፍራለን። ሙሳ በቡጢ ሰው መተው እኮ ገለዋል ማለት ላይ እንደፍራለን አይደለም? ግን አደምንም አላህ ማረው አይደለም? ሙሳንም አላህ ማራቸው። ወከዛሊከ ነቢዩ ሰለላሁ ዐለይሂ ወሰለም የሚያውቁት ያልተነገረ የሆነ ጉድለት ነበራቸው። አሪፎች ዘንድ የአላህ ውድ ወዳጆች ዘንድ ትንሿም ነገር በጣም ስለምታስጨንቅ አላህ ምን አደረገላቸው? አለዚ አንቀደ ظهرك
ያ ወንጀል ያንተን ጀርባ የከበደህ የሆነውን እኮ አነሳንልህ ምን በማድረግ ቀድ ገፈርቱ ለከ ማ ተቀደመ ሚን ዘንቢ ወማ ተአኸር ያለፈውንም የሚመጣውንም ወንጀልህን ማርንልህ። ነቢያትን በተመለከተ ምን ይዘው ቃኢዳ ምንድነው? ማዕሱም ናቸው፣ ጥብቅ ናቸው። ራሳቸው ሳይሆን ማን ይጠብቃቸው? አላህ ነው ይጠብቃቸው። ከምን? ከከባኢር ወንጀሎች እንጂ አላህ ራሱ ለነብዩ ምን አላቸው? አፈላሁ አንክ ሊማ አዚንተ ለሁም። ቁርአን ነው አይደለም? አላህ ይቅር ብሎሃል ለምን ፈቀድክላቸው? አበሰ ወተወላ አንጃአሁል አዕማ ፊቱን እኮ አጨፈገገ። አይነ ስውሩ አማኝ አብደላህ ኢብን ኡሚ መክቱም ወደ እሳቸው ስለመጣባቸው እነዚህ ሁሉ ምኖች ናቸው? ወቀሳዎች ናቸው። ስለዚህ ነቢዩን አስመልክቶ ሰለላሁ ዐለይሂ ወሰለም ለሁለት ምን ከፍለው ትልቅ ተጨባጭ አጀንዳ አለ። አንደኛ በሸሪየቲሂ ሰውነታቸው ሰው ናቸው። ቁል ኢነማ አነ በሸሩ ሚስሉኩም እኔም ልክ እንደናንተው ሰው ነኝ። ሰው ሆነው ግን ከኛ የሚለዩበት አለ። ለምሳሌ ቁወቱ ኒካህ የሰው ባህሪያቸው ነው። ሰው ሆነው ግን ምን የተደረጉ ናቸው? በኒካህ በግንኙነት ጉዳይ ቀውይ ተደርገዋል። ማንኛውም ነቢይ ወንድነቱ የ40 ሰው ጉልበት እንደሚሆነው ማለት ነው። ፈሂምቱ? ሁለተኛ ነቢይ ናቸው። ለምሳሌ ድግምት የተሰራባቸው ጊዜ የጎዳው የትኛውን ነው? ሰውነታቸው በሸሪየነታቸውን እንጂ ነቢይነታቸውን አልነካውም። ሰውነታቸውን ግን ምን አደረገው? ሚስቶቻቸውን የተገናኙ መስሏቸው ወደ እነሱ ይሄዳሉ፣ ግን እሳቸው አልፈጸሙትም ጉዳዩ። አመል ወህይ መለኮታዊ ራእዩንማ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ራሱ የወረዱባቸው ምን ሆነው ሳለ ነው? ድግምት ተሰርቶባቸው ስላለ አይደለ? ድግምቱ እሳቸው ላይ በነበረበት ሰዓት። ስለዚህ ወህያዊ ጎናቸው ምን ይሆናል? ነቢይነት ጎናቸው ይጠበቃል። ሰውነት ጎናቸው ግን እንደ ሰው ይወዳሉ፣ ይጠላሉ፣ ይረሳሉ። ሚሳሳቷቸውም ደግሞ ጥቃቅን ስህተቶች ይኖራሉ። ሰው ናቸውና ራሳቸው ምን አሉ? የአደም ልጅ ሁሉ ተሳሳች ነው። እሳቸው ከአደም ልጅ ውስጥ ናቸው አይደሉም? ናቸው። ስለዚህ አላህ ምን አለ በግልጽ ወወضዕና አነሳን አንከ ካንተ ላይ ወይዝረክ ወንጀልህን አነሳንልህ አለዚ ይሄ ወንጀል አንቀض የከበደ የሆነ የነበረ ظهرك ጀርባህን በጣም ከብዶት የነበረውን እኮ አነሳንልህ ካንተ ላይ ወረፈዕና ከፍ አደረግን ደግሞ ወረፈዕና ከፍ አደረግን አላቅን ለከ ላንተ ዚክረክ መወሳትህን ከፍ አደረግነው መወሳትህን ከፍ አደረግነው። ኢብራሂም አለይሂ ሰላም ጠይቀው ነቢዩ ሰለላሁ ዐለይሂ ወሰለም ሳይጠይቁ ከተሰጣቸው ነገር ውስጥ ይሄ ነው። ኢብራሂም አለይሂ ሰላም ምን አሉ? ወጅዐል ሊ ሊሳነ ሲድቂን ፊል አኺሪን ወጅዐል ሊ ለኔ ያደርግልኝ ሊሳነ ሲድቂን መልካም መወሳትን ፊል አኺሪን ከኔ በኋላ በሚመጡ ህዝቦች መልካም መወሳት መልካም ትውስታ እንዲኖረኝ አድርግልኝ አላህ ሆይ ብለው ለመኑት። አላህም ጥሪያቸውን ሰምቶ ይሄው እስካለንበት ዘመን ድረስ የእሳቸው ስም ይነሳል አይነሳም? ይነሳል። ነቢዩ ሰለላሁ ዐለይሂ ወሰለም ግን ይሄን አልጠየቁም። አላህ ራሱን የሰጣቸው ምን ሲል ወረፈዕና ከፍ አደረግን ለከ ላንተ ዚክረክ መወሳትህን እኮ ምን አደረግንልህ? ከፍ አደረግንልህ። ኸይር ሼክ ምን ይላሉ? ወየምተኑ አላህ እኮ ይመጻደቃል። ወየምተና ዐለይሂ አላህ እኮ በነቢዩ ላይ ይመጻደቃል። ቢአነሁ በመሆኑ ቀድ ሐጣ በማበሱ አንሁል ኢስመ ከእሳቸው ላይ ወንጀልን ስላበሰላቸው ይመጻደቅባቸዋል። አለዚ ያ ወንጀል አትዓበሁ ነቢዩን ያስቸገረ የነበረ የከበዳቸው የነበረ ወሳረ የሆነ ፈቂለን ዐለይሂ በእሳቸው ላይ የሚከብዳቸው የነበረ ከአነሁ የሕሚሉሁ ዐላ ظህሪ ልክ በጀርባቸው እንደ ተሸከሙት ያህል እኮ ይከብዳቸው ነበር። ነገር ግን አላህ አበሰው። ወአነሁ አላህ እኮ ቀድ ጀዐለ ለሁ ለእሳቸው ለነቢዩ እኮ አደረገላቸው አሰና አልሐሰን ምርጡ ውዳሴ ፈሳረ ሆኑ እኮ ላ ዩዝከሩ ኢላ ቢኸይሪ ነቢዩ እኮ አይወሱ በመልካም ብቻ ቢሆን እንጂ ወሚን አዕዘሚ ዛሊክ ከዚህም ውስጥ እኮ አነሁ ቁሪነ ተቆራኘ እኮ ተሳሰረ እኮ ዚክሩሁ የነቢዩ ዚክር የነቢዩ መወሳት ቢዚክሪላህ ከአላህ መወሳት ጋር እኮ አብሮ ተያያዘ። ከማ ፊ ሸሃደተይን አሽሀዱ አን ላ ኢላሃ ኢለላህ
ወአሽሀዱ አነ ሙሐመደን ረሱሉላህ እንደሚለው አረፍተ ነገር አብሮ ተጣመረ የሳቸው መልካም ዝና። አንቀጽ ቁጥር 5 እና 6 ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ። ልብ በሉ እነዚህ ሁሉ ምዕራፎች የት ነው የወረዱት? እነዚህ ሁሉ ምዕራፎች የት ነው የወረዱት? መካ ላይ አይደል? መካ ላይ ባለፈው ምን አሳልፈናል? ላ ኡቅሲሙ ቢሃዘል በለድ ወአንተ ሒሉን ቢሃዘል በለድ። የት ተቀምጠው? መካ ውስጥ ያ ሁሉ መከራ እየደረሰባቸው ለአንተ እኮ ሐላል ይሆንልሃል ምን ውስጥ? በመካ። ስለዚህ ከስቃይህ በኋላ ሀታ ዛሬ ብትሰቃይ ድል ላይ ሐቅ ላይ ያለኸው አንተ ነህ ካላቸው በኋላ በግልጹ ደግሞ ቢሻራው እንደሚመጣ ነገራቸው። አለይሰ ሱብሑ ቢቀሪብ ማለት ምን ማለት ነው? ሱቢህ ማለት ምን ማለት ነው? ንጋት አይደል? ጨለማው ድቅድቅ ሲል ማይነጋ ይመስላል አይደል? ማታ ይጨልማል። በጣም ጨለማው በበረታ ጊዜ ምን ሊመጣ ሲል ነው? ንጋቱ ሊመጣ ሲል ነው። የፊርዓውንን ታሪክ ልብ ብላችሁ ሰሉ። ትልቁ ጀሪማ የሚመስለው ምን ነበር? ህፃናቶቹ ገና ለገና የበኒ እስራኤል ልጆች ናቸው ተብለው ወንድ ሲወለድ መታረዳቸው አይደል? ምን እየሆነ ነው ማለት ነው? የድሉ ማግስት ብቅ እያለ ነው። ግፉ ጣራ ሲደርስ ድሉ ብቅ እያለ መሆኑ ልናቅ ይገባል። ለዛ ነው አላህ ምን ያለው? ፈኢነ መዓ ማለት ምን ማለት ነው? አብሮ እንደው ከዘመናት በኋላም አይደለም ተከትሎት። መዓ ማለት ትክክለኛ ትርጉሙ ምን ነበር? አብሮ አይደለ? ተበድለህ ተጨቁነህ ራሱ ሐቅ ላይ መኖርህ ድል ነው። ግን ይሄ ብቻ ደግሞ አይደለም። አንተ አየኸው አላየኸው ምን ይመጣል ደግሞ? እውነተኛው ድል ደግሞ ፊ ዱንያ ወልአኺራ ይመጣል። ነቢዩ ሰለላሁ ዐለይሂ ወሰለም ኸንደቅ የምሽጉ ጦርነት ወይም አሕዛብ የተባለው ጦርነት ምሽጉ እየተቆፈረ ባለበት ሰዓት ድንጋዩ እንዲህ ሲመታ እሳቸው ምን አሉ? ፈገግ አሉ። በዛ ጭንቀት መሃል አሕዛብ ያሰኘው ጦርነቱ ምኑ ነበር? አሉ የሚባሉ መዲና ዙሪያ ያሉ ጠላቶች ሲደመር ከመካ 10 ሺዎቹ ሰራዊቶች መጥተው ሶሃባዎችና ነቢዩን ሰለላሁ ዐለይሂ ወሰለም አጥፍተው ሊመለሱ ነበር። እሳቸው ምን አሉ? ፈገግ ብለው ያ ሁሉ ሶሃባ ተጨንቆ አላሁ ስብሓነሁ ወተዓላ ይሄን እስልምና ከፀሐይ መውጫ እስከ ፀሐይ መግቢያ እንደሚያደርሰው ቃል ገባልኛል። ደረሰ። እሳቸው ግን በሰዓቱ ራሱኑ ካላየው ብለዋል አላሉ። ድርሻቸው ሐቁን አስተምሮ መሄድ ነው። ወይ በሳቸው ዘመን ወይ ከሳቸው በኋላ ሐቁ መገለጹ አይቀርም። ታየ ሀከዛ። እዚህም ጋር ፈኢነ መዐል ዑስር ከችግር ጋር እኮ አብሮ ወይም ችግሩን ተከትሎ እኮ ዩስር ማለት ተድላ፣ ደስታ፣ ድል ይመጣል ነው። አከደሁ ደገመው አላሁ ስብሓነሁ ወተዓላ ምን ለማድረግ ለማጠናከር። ኢነ መዐል ዑስሪ አሁንም እኮ ከችግር በኋላ ዩስራ ተድላ ይመጣል። ስለዚህ የሰው ልጆች ወደ እምነታቸው ሲጠጉ አሉ የሚባሉ መከራዎች ይነባበሩባቸዋል። አስሉ እዚህ ምድር ላይ ዘውታሪ ለመሆን አይደለም ትልቁ ቁም ነገር። ለዛ ነው ወለልአኺረቱ ኸይሩን ለከ ሚነል ኡላ። በምድር ላይ እኮ ነቢይ ከመሆን በላይ ህዝብን ከእሳት አውጥቶ ወደ ጀነቱ መንገድ ከማምጣት በላይ ተድላለ የለም። ይሄን የሚያክል ስልጣን ሰጥቷቸው ብዙ መከራ ሲበዛባቸው ምን አላቸው? ወለልአኺረቱ ለአንተ እኮ አኺራ ላይ ያስቀመጥኩት ኸይሩን ለከ ለአንተ እኮ ይበልጥልሃል ሚነል ኡላ እዚህ ምድር ላይ ካለው። ሻሪህ ምን አሉ? ፈኢዛ አሊምተ በእርግጥ ካወክ ሃዛ ይሄንን ካወክ የትኛው አለም ነሽራህ ለከ ሰድረክ ወወضዕና አንከ ዊዝረክ አለዚ አንቀደ ظهረክ ወረፈዕና ለከ ዚክረክ ሚለውን በእርግጥ ካወክ ነብዬ ሆይ ፈዕለም እወቅ አነሁ ነገሩ ያዕቁቡ ይከተላል እኮ አሽደተ መከራን ፈረጁን ድል እኮ ይከተለዋል። ወመኽረጁን ከጭንቅ መውጣት እኮ ደግሞ ተከትሎት ይመጣል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን በመፍራት ውስጥ ነው አይደል አሉ የሚባሉ መከራዎች የሚመጡት። ሳህ ወለላ አላህን ስትፈራ እኮ ነው የመከራ ማዕት የሚመጣበት። ወለድ ካልበላህ መኖር አትችልም። እንዲህ ካላረክ እንዲህ ማድረግ አትችልም። እንዲህ ካልዋሽህ እንዲህ መኖር አትችልም። አንተ ግን አላህን ትፈራዋለህ። ምድር ሁሉ የጠበበ ይመስልሃል። ከዛ አላህ ምን ያደርገዋል? ያሰፋዋል። አላህን አምፀህ ደግሞ ወደዚህም ወደዛም ብትል አላህ ምን አለ? ወለው ኩንቱም ፊ ቡሩጂ ሙሸየዳ በጣም በቃ ዘመናዊ የሆነ ቤተ መንግስት የሆነ ህንፃ ውስጥም ብትኖሩ ሞት መጥቶ ይመጣባችኋል፣ ይዟችሁ ይሄዳል። ثم አከደ ከዛም አላህ ደገመው አጠናከረው። ሃዛ ይህንን ቢተክራሪ ልጁምላ አረፍተ ነገሩን በመድገም ሊድላለቲ ስለሚጠቁም አነ ልዩስር መከራ እኮ
يلحق العسر أن اليسر تدلى يلحق العسر ويغلبه يكتلوال كزاس يشنفوال قوله تعالى سباتنا سمنت فإذا فرغت فانصب وإلى ربك فارغب እዚህ ጋር ሁለት ትርጉም ይኖረናል። አንደኛው ለነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛው ለኛ ለሰው ልጆች በጠቅላላ። ለነብዩ ብለን እንጀምርና ወደ ሁለተኛው እንሄዳለን። ፈኢዛ ፈረግተ ከጨረስክ ምንን አንድን አምልኮ ከጨረስክ፣ ፈንሰብ ለሌላ አምልኮ ተዘጋጅ። ምን የሚለው አንቀጽ ማለት ነው? ወአቡድ ረበከ ሐታ ያእቲየከል የቂን፣ ጌታህን ሞት እስኪመጣህ ድረስ ተገዛው። ፈኢዛ ፈረግተ አንድን አምልኮ ከጨረስክ፣ ፈንሰብ ለሌላ አምልኮ ተዘጋጅ። ጥሩ ነብይ ስራው ምንድነው? 24ቱንም ሰዓት ኡማው የሚመለከት ጉዳይ ጠቅላላ ወደሱ ነው አይደል የሚመጣው? እኛ የተቀረው የሰው ልጆችስ ግማሹ እርሻ ያርሳል፣ ግማሹ ይነግዳል። ከዛስ ያቺ አምስት ወቅት ሰላቱን ሲሰግድ ይቆይና የሥራ ሰዓቱን እንደጨረሰ ግን ፈኢዛ ፈረግተ አይ ሚን ሹጉሊ ዱንያ ከአንደኛው የዱንያ ጣጣ ስትጨርስ፣ ፈርገብ ባለህ ትርፍ ሰዓት ጌታህን ለማምለክ ተዘጋጅ። ዛሬ አላህ ይዘንልን፣ ስራ ይሰራል። የቢሮ ሰራተኛ መርካቶ ያሉ ወንድሞቻችንም ይነግዳሉ። 12 ሰዓት ሲል ማኪያቶ ቤት እንገናኝ ይባባላል። ከዛ ከመግሪብ እስከ ኢሻ አሁንም ማኪያቶ ወክ። የተረፋችሁን ጊዜ ለአኺራ ተዘጋጁበት እንጂ የተባለው ሴት የሚበዛበት ቦታ ካፌዎች አሁን እንደዛ ነው አይደል? ይሁን አይደል? ከስንት ጊዜ አንዴ ስንገባም እኮ እናያለን። እርቦም ስትገባ ከለር ማች የሚያደርጉ ሴቶች እየተመረጡ ከዩኒፎርሙ ጋር እጃችሁን ወደ ላይ ከፍ አድርጉት፣ ወገባችሁ እንደዚህ ጠበቅ አድርጉት፣ እንትኑ እንደዚህ ይታይ ሁሉ እየተባለ ሀታ የሙስሊም ሬስቶራንትና ካፌዎች የሚባሉት ጭምር ማለት ነው። ስለዚህ ቀኑን ሙሉ ስራ ቦታ እኮ ራሱ የምናየው ነገር አያስደስትም። ምክንያቱም መስጂድ ውስጥ አይደለም የምንውለው። ደግሞ ማታ መተን ከጌታችን ጋር ተለቃቅሰን ጉዞዋ ከደረሰች ያችን ቀን ከመዘጋጀት ይልቅ ዛሬ ኳስ አለ፣ ነገ ፊልም አለ፣ ከነገ ወዲያ የሆነ ሩጫ አለ፣ እንዳለ ኑሯችን በጠቅላላ የማያስደስት ነው። ስለዚህ ሁለተኛው ትርጉም እኛን ሊረታን ይገባል። ፈኢዛ ፈረግተ ሚን ሹጉሊከ ዱንያ የዱንያ ጣጣህን ከጨረስክ በኋላ ፈንሰብ ባገኘሃት ማንኛውም ትርፍ ሰዓት ምን ልታደርግ ነው የሚገባው? ያላህ ባሪያ ሆይ ምን ልታደርግ ነው የሚገባው? ጊዜ መስጂድ ውስጥ ልትጠቀም ነው የሚገባው። ዛሬ መስጂድ የምሳ የሌላቸው የሚመስለው ማለት ነው። የምሳ የሌላቸው ሰዎች እስከ 9 ሰዓት ይቀሩና ወይ እስከ 8 ሰዓት ተኩል የተቀረችውን ጫማቸውን በፌስታል አድርገው እዛው ይተኛሉ። የተቀሩትስ ዝናብ እየዘነበ ለመውጣት ይቸኩላሉ። ዝናብ አሁን የት ያስኬዳል? እዛው ያሉበት ቁጭ ብለው ከመቅራት ይልቅ ሊስትሮቹ ያሉበት ቦታ የድምፁ ጫጫታ ውስጥ ቁርአን የሚቀሩትን ሰዎች ይረብሻቸዋል። ምንድን ነው ስትል ሱሴ የሚባል ነገር አለ። ሱስ ማለት የጫትና የሲጋራ ብቻ እንዳልሆነ እንወቅ። እዛ ሄዶ ሴት የማየትም ሱስ። የመጀመሪያ ቀን ካፌ ስትገባ ምን ፈለግ ስትል እንቁላል ፍርፍር፣ ሌላ ምን የሚጠጣ ምናምን ትፈልጋለህ ምናምን ስትል ሻይ ካለ ስትል የነበረው በሳምንቱ ማንሻ ያቺኛው አስተናጋጅ የለችም እንዴ ቀየረች እንዴ ቤት ምናምን እያልክ ይሄ ሁሉ ምን የሚያደርግ ነው? አኺራችንን የመርሳት ጥያቄ ነው። ወላሂ ቀልድ የሚመስል ግን ከጊዜ በኋላ ራስህን ስታየው ምን ሆኜ ነው ግን አሁን ችግሩን መሰላችሁ? እነ ዑመር የሚሰሩት ነገር እኛ እንሰራው። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። ሀታ ሱና ሰላት ቅጁን ለሚሰሙ ሐሲቡ አንፉሰኩም ነፍሶቻችሁን ዛሬ ሂሳብ ስሩ፣ ቀብለ አን ቱሐሰቡ ነገ ከመተሳሰባችሁ ሂሳብ በእናንተ ላይ ከመሰራቱ በፊት አይደለም። አሁን የተቸገርነው ምንድን ነው? ከሆነ ጊዜ በኋላ ወደ ኋላ ዞር ስንል እንዲህ አይነት ሰው እኮ ግን አልነበርኩም እንላለን። በየጊዜው ግን እርማቱ ቢሰራ ኖሮ እዚህ ሁሉ ገደል ውስጥ ከገባም በኋላ ነበር የምንነቃው አይደለም። ሰውየው ሱና ሰላት ደስ ብሎት ይሰግድ የነበረ ሱና ማቆም ሲጀምር ከሰላት በኋላ ያሉትን ዚክሮች ሲል ከነበር በቃ ወዲያው ልክ እንደተሰገደ ስልኩን ወዲያው ከሳይለንት ወደ ቫይብሬት ወይ ደግሞ ወደ ኦን የሚያረግ ከሆነ ከዛ እዛው አዛን እያለ እኮ ሃይላይት የሚያዩ ሰዎች አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኡምራ የዛሬ 3 ዓመት አካባቢ ገጥሞኝ ሄጄ ነበር። ሐረም መካ ውስጥ የቲክቶክ ሬስሊንግ የሚያዩ ሰዎች አሉ። አላህ ያሳያችሁ። ልብ እኮ ደርቃ ነው። አሁን ወንጀሎች መዝናኛዎች ቦታ አላቸው የላቸው? መካ 2 ረካ 100,000 አጅር የሚያስከፍልበት ቦታ ውስጥ ሬስሊንግ ስልክ ከፍተ ሐረም ውስጥ ካየ ልብ ችግር አለ የለም? ስለዚህ ሂሳባችንን በአግባቡ እንስራ። ትርፍ ሰዓታችንን በአግባቡ ብንጠቀመው ኖሮ መጥፎ ነገር ሲመጣ ስንደርቅ እናቀው ነበር። ረጅም ሰዓታችን ግን በማይረባ ነገር ካሳለፍ ነው
ከደረቀ በኋላ ያቺ በቃ ሰው ሁሉ የሚሰግዳትን አምስቷን ግማሿን ተቦክመ ታውቃላችሁ። ሰላትን በሐዲስ ላይ ግማሽ ሰላቱን ሰግዶ ነው የሚለው። እነሱን አመጣላችኋለሁ ባላ ፍቃድ ነላችኋለሁ ስለሚጠቅመን። ሰላት ሰግደናት ምን ትባላለች? ሙሉ ሰላቱ ተብላ አይደለም እንትኗ ራሱ። ለምን አሟልቶ የሚሰግዳት ስለሌለ አናሳዝንም? እንደገና ደግሞ እነዛ ሐሳቦቻችን ከውጭ ደግሞ ስንመጣ ከማይረባ ነገር መተን መንገባባቸውን ደግሞ አስቧቸው። አንድ የሰማሁት ትምህርት አለ በጣም ጠቅሞኛል። እኔ ፈርድ ሰላትህ ለምን እንደሚበላሽ ታውቃለህ ይላል ሰውየው። ከዛ ራሱ ቀድ አፍለሐል ሙእሚኑን ብሎ ጀመረ። አለዚነ ሁም ፊ ሶላቲሂም ኻሺዑን ስግደቶቻቸው ውስጥ አላህን ፈሪ ሆኑ አለና ወለዚነ ሁም አኒል ለግዊ ሙዕሪዱን አለ። ከዚህ ወደ ኋላ ሊመለስ ማለት ነው። ምክንያቱም አንቀጽን ወደፊት ብቻ ገስግስበት ሳይሆን የሚባለው ከኋላም ተመልሰ ከፊት ጋር አያይዘው የሚባል መልእክት ስላለ ተመልከቱ። አላህ ያሳያችሁ። ወለዚነ ሁም አኒል ለግዊ ሙዕሪዱን ከመጥፎ ነገር ቀድመው የራቁ ሰዎች አለ። ከዛዛታ ወሬ ሰላት ከመግባቱ በፊት ሰውየው ቀድሞ መስጂድ ከገባ ከ30 ደቂቃ በፊት ቁርአን ከቀራ ተህየተል መስጂዱን ከሰገደ ሱና ቀብልያዎቹን ከሰገደ ለዋናው ሰላት ሲደርስ ውስዋሴዎቹ መጥፎ ነገሮች ሁሉ ተራግፈውለት ነው አይደለም። ግን አስቡት፣ ፊልም አይቶ የመጣ ከካፌ የሆነ ነገር አይቶ የመጣ ኳስ አይቶ የመጣ ዘሎ ገባባት እየተሰገደ ገና እኮ አልተራገፈለት። አላሁ አክበር። ወይኔ አሰልጣኙ ግን በጤናው ነው። ጥሩ ፐርፎርማንስ ልጅ ላይ የነበረውን ቀይሮት እያለ እዚህ ጋር ሌላ ነገር እየተቀራ ነው። እዚህ ጋር እኮ ከባድ ነገር እየተቀራ ነው። ቂርአቱ ራሱ ማለት ክው አድርጎ የሚያስቀር ማለት ነው። ወይ ስለ ጀነት እየተወራ ነው። ስለዚህ አደራችሁን ከነፍሴ ጀምሮ መስጂድ ረጅም ሰዓት መቀመጣችንን እርግጠኛ እንሁን። የእውነት በቃ መስተካከል ከፈለግን ከሰዎች ገለል ማለታችንንም እርግጠኛ እንሁን። ምክንያቱም ሁሉ ሰው አላህን ፈሪ አይደለም። አላህን ከማይፈሩ ሰዎች ጋር አብረህ ከሆንክ ጊዜህን ያበላሹብሃልና ማለት ነው። ኸይር ወኢላ ረቢከ ወደ ጌታህ ደግሞ ፈርገብ በሁሉ ጉዳይ ጌታህን አላህ ብቻና ብቻ ከጅለው። የከጀሉትንም የማያሳፍር ጌታ ነው። አላሁመ ረሕመተከ አርጁ ጌታዬ ሆይ እዝነትህን እከጅላለሁ እንደሚባለው አይ ማለትም ለማ ተቀረረ በተረጋገጠ ጊዜ ማ ወሀበ አላሁ ለክ ለአንተ የሰጠህ ነገር ነቢዬ ሆይ በተረጋገጠልህ ጊዜ ፈኢነ ዐለይከ በአንተ ላይ እኮ ኢዛ ፈረግተ ሚን ዐመሊ አንድ ስራ ስትጨርስ አንተን ሰበ ልትገባ ልትዘጋጅ እኮ ነው። ፊ ዐመሊን ወደ ስራ አኸር ሌላ ወደ ሆነ ስራ ልትዘጋጅ ግድ ይልሃል። ሚን አዕማሊል ኸይር ከመልካም ስራዎች ውስጥ ወሀዘል ማዕና ይህ ትርጉም እኮ ከልማዕና ልክ እንደ ሌላ አያ ትርጉም እንደሚሰጠው ነው። ፊ ቀውሊሂ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወዕቡድ ረበክ ጌታህን አምልከው ሐታ እስከ የእትየከ እስኪመጣህ ድረስ አልየቂን እውነተኛው እርግጠኛው እሱ ምን ነው በማንም ላይ የተረጋገጠው ሞት እስኪመጣህ ድረስ ጌታህን ተገዛው እንዳላቸው ነው። ወአን ተኩነ ልትሆን ነው ደግሞ እኮ አዩ ረገበቲን ለክ ለአንተ ያለ ማንኛውንም አይነት ፍላጎት ወህየ ጠለቡን ልታገኘው የምትፈልግ ሁሱሊን ማግኘቱ የምትፈልገው ማሁወ መሕቡቡን የተወደደ የሆነውን እኮ መጥሉበቱን እሱም መፈለግ ሚነላሂ ከአላህ ብቻ ላሚን ገይሪሂ ከአላህ ውጭ ከሆኑት በፍጹም ልትፈልግ አይገባህም። ወላሁ አዕለም አላህ የበለጠ ያውቃል አሉ። ሱረቱ አቲን ወቲኒ ወዘይቱን ወጡሪ ሲኒን ወሀዘል በለዲል አሚን። እነዚህ ሶስቱ መሐላዎች ናቸው። አሁን እዚህ ጋር አንድ ቁም ነገር እንወስዳለን። ወደ ኋላ ሄደን ወደፊት መመለስ ባልኳችሁ ማለት ነው። ከማን እንጀምር? ወጡሪ ሲኒን ወሀዘል በለዲል አሚን ከሚለው እንያዝ። ወጡር ሲኒን ሲና በተባለው ተራራ እምልበታለሁ አለ። ያ ተራራ ማን ነው? አላህ ሙሳን ያናገረበት። ወሀዘል በለድ በዚህ ከተማ አልአሚን ሰላም የተሞላ የሆነው በውስጡ ያሉትም ሰላም የሚደረጉበት የሆነው ማን ነው? መካ። ማንን የላከበት? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የላከበት። አሁን ወደ አንደኛው እንመለስ። ወቲኒ በበለስ ዛፍ እምላለሁ። ቲን ማለት በለስ ናት። ወቲኒ በበለስ ዛፍ እምላለሁ። በለስ የሚባል ፍሬ አለ። ወዘይቱን በዘይት ዘይቱንም ፍሬ እምላለሁ። በዘይት ዘይቱን ዛፍም እምላለሁ። አንደኛ እነዚህ ሁለት አትክልቶች ለሰው ልጆች ሰውነት ጠቃሚ ናቸው። ወደ ዋናው ቁም ነገር ግን ስንመጣ
ለምን ማለባቸው እነዚህ ፍራፍሬዎች ደግሞ የሚገኙት የት ነው? ሻም የተባለ እነ ሶሪያ ከፊል ኢራቅን እነ ቤተል መቅዲስ ያሉበትን ቦታ የያዘ ቦታ ነው። ስለዚህ ቀሰሙ ሚነላህ ከአላህ የሆነ መሐላ ነው። በምን በእነዚህ ፍራፍሬዎችና በሚበቅሉበት ቦታ። ከዛ ቦታ ደግሞ እነማን ወጥተዋል? እነ ነቢይላህ ዒሳንና ሌሎች ነቢያትን ይመስል ከዛ ነው የፈለቁት። አንድ ሙሳ አላህን ያናገሩት የት ነው? ጡር ተራራ ሰይና የተባለው ተራራ ላይ። ወሃዘል በለዲል አሚን በዚች ሰላማዊ በሆነችዋ ከተማ ነቢዩ ሙሐመድን አላህ በላከበት በዛች ከተማ ደግሞ ምን ተማለባት? ልክ እንደዚሁ ወጀዋቡል ቀሰም የተማለበት ጉዳይ ምንድን ነው? ለቀድ በእርግጥ ኸለቅና ፈጥረናል አልኢንሳን የሰው ልጅ ለቀድ በእርግጥ ኸለቅና ፈጥረናል አልኢንሳን የሰው ልጅ ፊ በአሕሰኒ ተቅዊም በአማረ ተክለ ሰውነት ላይ ፈጥረነዋል። እናም በተፈጥሮ ሃይማኖቱ ላይ ፈጥረነዋል። የሰው ልጆች ሁሉ መልካቸው ይለያያል፣ ቁመታቸው ይለያያል፣ የተሰጣቸው የሀብት ደረጃ ይለያያል። አላህ ግን የሰው ልጅ ሁሉ እኩል አድርጎ የፈጠረበት አንድ ሀብት አለ። እሱን ሀብት ብቻ ይዛችሁ ተገናኙኝ አለ። ማሂያ አልኢስላም እስልምና ነው። ከማ ቃለ ሰለላሁ ዐለይሂ ወሰለም ኩሉ መውሉዲን ይውለዱ አለል ፊጥራ ሁሉም የሚወለድ ህፃን ልጅ በተፈጥሮ ሃይማኖቱ በእስልምና ይፈጠራል። ፈአበዋሁ አባቶቹ ዩሀዊዳኒሂ የሁዳዊ ያደርጉታል፣ አው ዩነሲራኒሂ ወይንም ክርስቲያን ያደርጉታል ክርስትና በማስነሳት፣ አው ዩመጅሳኒሂ ወይንም ደግሞ እሳት አምላኪ ያደርጉታል። ስለዚህ አላህ የሰው ልጆችን በጠቅላላ በዚህ መልክ በአማረ ተክለ ሰውነት እና በዋናነት በተፈጥሮ ሃይማኖት በእስልምና ፈጠራቸው። ከዛም ምን ሲል አዘዘ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ ቢሆን እንጂ እኔን እንዳትገናኙኝ እንዳትሞቱ አለ። ثم አላህ ሙስሊም አድርጎ በመልካም ተክለ ሰውነት ከፈጠረው በኋላ ثم ከዚያም ረደድናሁ የሰው ልጅ መለስ ነው። ثم ከዚያም ረደድናሁ የሰው ልጅ መለስ ነው። የትኛውን የሰው ልጅ? በአላህ ያስተባበለውን እስልምናውን የገለበጠውን አስፈለ አሳፊሊን የዝቃጮች ዝቃጭ የሆነችው ምንም ጀሃነም እሳትን አስገባ ነው። ጀሃነም ምን አላት? ደረካት ጥልቀቶች አላት። ጀነት ምን አላት? ደረጃት ወደ ላይ ደረጃዎች አላት። እምነታቸው ያመረላቸው ሰዎች ወደ ላይ ከፍ እየተደረጉ ነው የሚሄዱት። የጀነት ታላቋ ደረጃ ማናት? አልፊርደውስ አልአዕላ ታላቋ ደረጃ ጣራዋ ምን የሆነው የአላህ አርሽ። እሳት ውስጥስ ደግሞ እነማን? ለምሳሌ ሙናፊቆች አላህ ይጠብቀንና ኢነል ሙናፊቂነ ፊ ደርኪል አስፈል ሚንና ከጥልቀት በኩል አዘቅት እታች የሆነውን ይወርዱታል። ልክ እዚህም ጋር አላህ ምን አለ? ثم ከዛም እኮ የሰው ልጅ በእስልምና ከፈጠርነው በኋላ ረደድናሁ መለስ ነው በአኼራ ላይ አስፈለ አሳፊሊን ራሱን በክህደት በንፍቅና በወንጀል አጨማልቆ የሞተ ሰው ግን የጀሃነም አዘቅት ውስጥ ይገባል። ኢላ ሲቀር እነማን ሲቀሩ? ሱረቱል አስር ላይ ምን እንዳለው ወልአስር ኢነል ኢንሳነ ለፊ ኹስር በጊዜ ምላለው የሰው ልጆች ሁሉ ክስረት ውስጥ ናቸው። ኢለ ለዚነ እነዚያ ሲቀሩ እነማን? አመኑ ያመኑ ወአሚሉ ሷሊሃት መልካሞችን የሰሩ ወተዋሰው አደራ የተባባሉ ቢልሐቂ በእውነቱ ወተዋሰው አደራ የተባባሉ ቢሶብሪ ባላህ ዲን ላይ በመታገስ ወንጀልን በመተውና ካላህ በተወሰነባቸው ሙሲባ ከሱ ነው ብለው አምነው የተቀበሉ እነሱን እዚህ ጋር ወስፋቸውን በጥቅል አመጣው። ኢላ ሲቀር እንጂ ጀሃነም እሳት ውስጥ እኮ ማይገቡት አለዚነ አመኑ እነዚያ ያመኑት ናቸው፣ ወአሚሉ የሰሩ ናቸው፣ አሷሊሓት መልካሞችን የሰሩም እኮ ናቸው። ፈለሁም ለነሱ እኮ አለላቸው አጅሩን ደሞዝ አላቸው፣ ምንዳ ይከፈላቸዋል። ገይሩ መምኑን አይ ገይሩ መቅጡዒን ማይቋረጥ ስፍር ቁጥሩን ደግሞ አላህ ብቻ የሚያውቀው የሆነ አሰፋፈር እኮ ከምንዳ በኩል ይሰፈርላቸዋል። ፈማ ዩከዚቡከ አዩሀል ኢንሳን ፈማ ዩከዚቡከ ምን አስተባባይ አደረገህ?
ፈማ ዩከዚቡከ ምን አስተባባይ አደረገህ ማን አዩሀል ኢንሳን የሰው ልጅ ሆይ ባዕዱ ማለት ከዚህ ሁሉ ማብራሪያ በኋላ ከላይ የመጣው ማብራሪያ በቂ አይደለምን? ይሄን ሁሉ ገልጬልህ ሳበቃ ፈማ ዩከዚቡከ ምን አስተባባይ አደረገህ ባዕዱ ከዚህ ሁሉ ማስረጃ ማብራሪያ በኋላ ቢዲኒ ሞቶ በመቀስቀስ ምን አስተባባይ አደረገህ? አለይሰላህ አላህ አይደለምን? አለይሰላህ አላህ አይደለምን? ቢአሕከሚ ፈራጅ ዳኛ አልሓኪሚን የፈራጆች ሁሉ ፈራጅ የዳኛዎች ሁሉ ዳኛ አይደለምን? እንዴታ ነው እንጂ የቂያማ ቀን የፍርዳችሁን ይሰጣችኋል እዚህ ምድር ላይ በሰራችሁት። አሁን ወደ ሸርሑ ንግባና ቀውሉሁ ተዓላ ወቲኒ ወዘይቱን ወጡሪ ሲኒን ወሀዘል በለዲል አሚን ዩቅሲሙ ረቡና ጌታችን ይምላል ቢሸጀረቲ በዛፍ አቲን በበለስ ዛፍ ወዘይቱን በዘይቱንም ዛፍ ይምላል ወፊሂ ኢሻረቱን በዚህ ውስጥ እኮ ጥቆማ አለ ኢላ መካኒ ነባቲሂማ እነዚህ ሁለት ፍራፍሬዎች የሚበቅሉበትን ቦታም እኮ አብሮ መጠቆም አለበት። ወሁወ አሻም እሱም ቦታውም እኮ ሻም ውስጥ ነው። መውጢኑ መኖሪያ የሆነ ከቲሪን የብዙ ሚን አንቢያኢ በኒ እስራኤል የበኒ እስራኤል የብዙዎቹ ነቢያት መኖሪያቸው እኮ የተነሱበት የሆነም ቦታ ሻምን እኮ በውስጡ መጠቆም አለበት። ከዒሳ ብኒ መርየም ዒሳ የመርየምን ልጅ ይመስል ወዩቅሲሙ አሁንም አላህ ይምላል ቢጀበል በተራራ ሰይና በሰይና ተራራ ይምላል አለዚ ይህ ተራራ ከለመ ፊሂ አላህ ያወራበት የሆነ ሙሳ ነቢይላህ ሙሳ ዓለይሂ ሰላምን እዛ ቦታ ነው ያወራቸው። ወሚንሁ ከዚህ ውስጥ እኮ አርሰለሁ ላካቸው ኢላ ፊርዓውን ወደ ፊርዓውን እኮ ከዚህ ቦታ እኮ ነው የላካቸው። ከማን ከጡር ሰይና ሂድ ኢዝሀብ ኢላ ፊርዓውነ ኢነሁ ጠጋ ፊርዓውን ድንበር አልፏል ሂድና መልእክቴን አድርስለት የተባሉት እዚህ ተራራ ላይ ነው። ወአነ እኽተርቱከ ፈስተሚዕ ሊማ ዩሓ ኢነከ ቢልዋዲል ሙቀደሲ ጡዋ በተከበረችው ሸለቆ ውስጥ ነው ያለኸው ኢላ አኺሪ። ወዩቅሲሙ ቢመካ አላህ ደግሞ በመካ እኮ ይምላል አለቲ እቺ መካ ማለት ጀዓለሃ አላህ ያደረጋት አሚነተን በጣም ሰላማዊ ያደረጋት እኮ ነው። ወአመነ መን ፊሃ በውስጧ ያለውንም እኮ ሰላም አድርጎባታል። ስለዚህ በሶስት ቦታዎች ተማለ። ከሶስቱ ቦታዎች ውስጥ ደግሞ የመጀመሪያው አብሮ በምን ተማለ? ውስጣቸው በሚበቅሉት እነዚህ ነገሮች ደግሞ ለሰውነት ጠቃሚ ናቸው። ስለዚህ ዘይቱን አቅሞ የቻለ ሰው ቤቱ ይዞ ገብቶ የሚበላው ምግብ ላይ ፈሰስ እያደረገ ቢመገብ አላሁ ስብሓነሁ ወተዓላ ጥቅም የሌለውን ነገር አይጠቅስምና ለሰውነታችን ጥቅም አለው ማለት ነው። ባረከላሁ ፊኩም። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል ለቀድ ኸለቅነል ኢንሳን የሰው ልጅ ፈጠር ነው ፊ አሕሰኒ ተቅዊም በአማረ ሁኔታ የሚለውን ደግሞ ثم رددناه أسفل السافلين የሚለውን هذا جواب القسم ይሄ እኮ ነው የተማለበት ጉዳይ መልሱ። ወልማዕና ትርጉሙ ለቀድ ኸለቅነ ልኢንሳን የሰው ልጅ እኮ በእርግጥ ፈጠር ነው ፊ አዕደሊ ኸልቂን በአማረ ተክለ ሰውነት ወአሕሰኒ ሱረቲን በአማረ መልክም ፈጠር ነው። ወላኪነሁ ነገር ግን ኢለም የሽኩር ካላመሰገነ ሃዚህ ኒዕማ ይህንን አላህ የዋለበትን ጸጋ ካላመሰገነ ፈአፍሰደ ፊጥረተህ የተፈጠረበትን ካበላሸ ፊጥረት ላሂ አለቲ ፈጠረ ናሱ ዓለይሃ ፊጥረት ላህ የአላህ አፈጣጠር የሰው ልጆችን የፈጠረበት እሱ ምንድን ነው? እስልምና። እሱም ባበላሸ ጊዜ ፊ አዕደሊ እሺ ፈአፍሰደ ፊጥረተ ወደሰ ነፍሰሁ እሺ አምጡልኝ እስቲ አንድ አንቀጽ የዛሬ 2 ሳምንት ያየ ነው። ወደሰ ነፍሰሁ ወቀድ ኻበ መን ደሳሃ የሰው ልጅ እኮ ከሰረ። ቀድ አፍለሐ መን ዘካሃ አልን አይደለ? ነፍሱን ያጸዳት ሰው እኮ በእርግጥ ነፃ ወጣ። ወቀድ ኻበ በእርግጥ ከሰረ መን ደሳሃ አይ ቢዘንቢ ወሽርኪን ወኒፋቅን በክህደት በንፍቅና በወንጀል እሷን የሸፈናት ሰው ደግሞ በእርግጥ ከሰረ። ፈኢነ ላሃ አላህ እኮ ሰዩረዱሁ ይመልሰዋል ኢለናሪ ወደ እሳት አለቲ እቺ እሳት ቱገይሩ የምትቀይር የሆነች ሀደ ተቅዊም ይህንን ያማረ ተክለ ሰውነት እኮ የምትቀይር የሆነች ናት። አንደኛ ምሳሌ እናንሳ። ኢብራሂም አባታቸው ሰው ነው አይደለ? የሰው ልጅ ነው። የቂያማ ቀን ያገኙታል አባታቸው
ወደ እሳት ሊወረወር ፊቱ ጠቁሮና ከስሎ ነብዩን ያስተላለፉት ሐዲሱ ሰሂህ ነው። አባታቸውን ሲያገኙት አባታቸው ምን ይሉታል? አባቴ ሆይ እንዳታምፀኝ አላልኩህም ነበር ወይ ይሉታል። ዛሬ አላምፀህም ይላቸዋል። እሳቸው ተስፋ ሳይቆርጡ አላህ ምን ይሉታል? ረቢ ጌታዬ ሆይ ምድር ላይ ለምኜህ ነበር፣ ወላ ቱኽዚኒ የውመ ዩብዓቱን ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ ብዬ እኮ ለምኜህ ነበር። አባቴ ከጀነት ተርቆ ወደ እሳት ሲወረወር ከማየት የበለጠ ምን ማዘን ምን መዋረድ አለ ይሉታል። አላህ ምን ይላቸዋል? ኢኒ ሐረምቱሃ አለል ካፊሪን በካህዲያን ላይ እርም አድርጌያታለሁ ጀነትን ይላቸዋል። ከዛ አሁን ልብ በሉ ማንሳት የፈለኩት እቺ ነው። ወደ እግርህ ጎንበስ በልና ተመልከት ይባላሉ። ጎንበስ ብለው ሲያዩ የሚያውቁት የነበረው አባታቸው ፊቱ ትቢያ አቧራ የለበሰ የነበረውን አላህ ወደ ጅብነት ይቀይረዋል። ልፋጭ ይቀባዋል። 4 እግሮቹ ተይዘው ወደ እሳት ይወረወራሉ። የሰው ልጅ ሰላቱን የሚሰግድ ሆኖ አስምሩልኝ፣ ይሄ አማኝ ሆኖ ሰጋጅ ሆኖ ግን ዝሙት ሰርቶ ሞተ፣ ለምሳሌ መጠጥ ጠጥቶ ሞተ፣ አላህ ደግሞ አልማረው ምን በል ሐዲሱ ምሳሌው ያ ስለሆነ ጀሃነም ውስጥ ምን ምኑ እንደሚቀጣ ታውቃላችሁ? ሌሎቹ አካላቶቹ ይቀጡና ፊቱን እሳት እንዳይነካው ይባላል። ለአላህ ብሎ የሰገደበትም ፊቱን እሳት እንዳይነካው ይባላል። ምን ትፈልጋላችሁ? ምን ትፈልጋላችሁ ወንድሞቼ? ፊጥራን አካላትን የምታበላሽ እሳት ናት። ግሽልጥልጥ ታደርግና አጥንቱን ታስቀረዋለች። አጥንቱ ሲቀር ምን ይባላል? ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁ አልአዛብ። ቁስልስል ይልና መግል በመግል ሲሆን አዲስ ቆዳ ደግሞ ይተካላቸዋል። አሁንም ደግሞ ልክ የሽዌ ውጁ ሊጠጡት ገና ትኩስ ውሃ ሲጋቱ ፊታቸውን ገሽልጦ ያወርደዋል። ፊታቸው ገሽልጦ እንግዲህ እነሱ ወደዚህ ሊጠጡ ነው። ትኩሳቱ ግን ምን ያደርገዋል? ይሄን ገሽልጦ ያወርደዋል። ስለዚህ የሰው ልጅ ይሄን የተከበረ ተክለ ሰውነቱን ማስጠበቅ ከፈለገ አላህ ሲወለድ የሰጠውን እስልምናው ይዞ መሞት ግድ ይለዋል። አላህ በእስልምናችን ላይ የሚሞቱ ያደርጋል። ሰው ምን ይላል? ሰው ሲሞት ሲያሳዝን፣ አልወለደም ሲያሳዝን፣ ይህን ሁሉ ሀብት ንብረት ጥሎ ሄደ ሲያሳዝን። ሚወር ሙስሊም ሆኖ መሞት ቀልድ ነው እንዴ? አላህ በእስልምና ላይ ይውሰደን። አላህ በእስልምና ላይ ይውሰደን። አስቡት፣ ዩሱፍ ራሱ ነብይ፣ የነብይ ልጅ፣ የነብይ ልጅ ልጅ፣ የነብይ የልጅ ልጅ 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 የሆኑት ያን ሁሉ መከራ አሳልፈው የመጨረሻ ዱዓቸው ምን ሆነ? ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊማን። አንተ የሰማይ የምድር ፈጣሪ የኔ ረዳት የሆንከው ከልጅነቴ ጀምሮ ድል አገኘው። እንግዲህ የሚስቱን ነገር አንበሻብሸኝ ምን ነበር ጥያቄው? እንዲህ ከልጅነቴ እንደተንከባከብከኝ ጉድጓድም ውስጥ ስወረወር እንግዲህ ብዙ ነገር አለው። ይሄ ዱዓ በውስጡ አንተ ወልይ ፊ ዱንያ ወልአኺራ ማለት በዱንያ ሚነ ሲገር ከልጅነቴ ጀምሮ ተንከባክበህ እዚህ አድርሰኸኛል። ወልአኺራ በአኺራም ላይ አንተ ነህ ለኔ ሌላ ማንም የለኝም ካሉ በኋላ ምን አሉ? ተወፈኒ ሙስሊማን፣ ሙስሊም አድርገህ ግደለኝ። ሙስሊም ሳልሆን ከሞትኩኝ አደጋ ነው። ነብይ እንደዛ ያለ አያችሁ። በቃ የዱንያ ብቸኛው ሀብት ይሄ መሆኑን አውቀን ይሄ ነገራችን እንዳይነካብን ሁሌ እንጣር። በቃ ሰዎችንም ስንቆሰቁስ ማለት ነው እዚህ ነገር ላይ ሽርካቸው ኒፋቃቸው የመሳሰሉትን አራግፈን ትልቁን ተውሂድ እንዲላበሱ የሁል ጊዜ ጥሪያችን ይሄ ይሁን እላለሁ። ወደ ሰነፍሰሁ ፈኢነ ላሃ ሰዩረዱሁ አላህ ይመልሰዋል ኢለ ናሪ ወደ እሳት አለቲ ቱገይሩ ሃደ ተቅዊም አልሐሰን ይህን ያማረ ተክለ ሰውነት እኮ የምትቀይር ናት እቺ የጀሃነም እሳት። አለዚ ኸለቀሁ ላሁ አለይህ አላህ የሰው ልጅ የፈጠረበት የሆነውን ይህን ያማረ ተክለ ሰውነት እኮ የምትገሸላልጥ ናት እቺ እሳት ማለት ምትቀይር ናት እኮ ምታበላሽ ናት። ቀውሉ ተዓላ አንቀጽ ቁጥር 6 ኢለ ለዚነ አመኑ ወዐሚሉ ሷሊሓቲ ፈለሁም አጅሩን ገይሩ መምኑን። አይ ኢለ ለዚነ አመኑ እነዚያ ያመኑት፣ ወዐሚሉ ሷሊሓት መልካሞችን የሰሩት፣ አለዚነ ሸከሩላህ አላህን ያመሰገኑ። አሹክር በምንድን ነው ወንድሞቼ? አሹክር በምንድን ነው? አሹክር በምንድን ነው? በተግባር ነው። በተግባር ነው። ለዛ ነው ሰዎችን ታያቸዋለህ ማን የፈጠረ ስትለው ማን ይላል? ማን ይላል? አላህ ነው የፈጠረኝ ይላል። ልጅ ሲፈልግ ግን ወደ ማን ይሄዳል? እሱን ወደ ፈጠረው አላህ ሳይሆን ሸሆቹ ልጅ ስጡኝ ይላል። ወላ ተጂዱ አክተሩሁም ሻኪሪን። ይሄ የሸይጣን ትልቁ ዛቻው ምን ነበር? አብዛኛዎቹን አለ ለአላህ እኮ ነው የሚለው አመስጋኞች ሆነው አታገኛቸውም። በተግባር ስግደታቸው ለሌላ፣ ልመናቸው ለሌላ የመሳሰለው
ስለዚህ ትኩረት በምን ሐቅ الشكر ትክክለኛዋን ምስጋና ማለት በውስጥ በላያችን ለአላህ ብቻ መስጠት الذين شكروا الله አላህን ያመሰገኑ على هذا التقويم እሱ በፈጠራቸው በዚህ በአማረ ተክለ ሰውነት አልሐሰን በተዋበ በሆነው ምን በማድረግ ቢዒባደቲህ ለሱ ብቻ በመስጠት እንዴት አድርገው وأن المساجد لله فلا تدعوا مع الله أحدا የመጀመሪያው ተፍሲር ምንድነው وأن المساجد መስጂዶች እኮ የአላህ ናቸው ለሚለው የመጀመሪያው ትርጉም ምንድነው ሰባቱ የሱጁድ አካላት ለአላህ እንጂ ለማንም ላይ ይሰጡ فلا تدعوا አትጣራ በማ በመላ ሰውነት مع الله ከአላህ ጋር أحدን አንድንም አካል አትጥራ ስለዚህ ተውሂዱ እየተያያዘልን ይሄዳል ከቁርአን የበለጠ መልእክት ስለሌለ فإنه እነዚህ አማኞች እኮ لا يردون በፍጹም አላህ አይመልሳቸው إلى أسفل السافلين إلى أسفل السافلين ወደ ጀሃነም አዘቅት እኮ አይመልሳቸው النار እሷም ደግሞ እኮ እሳት ናት بل لهم ይልቁንም ለነሱ እኮ አላቸው አጅሩን ምን እንዳላቸው غير منقوسين የማይጓደል የሆነ ولا محسوبين ተቆጥሮ ደግሞ የማያልቅ የሆነ ምንዳ እኮ አላህ ይሰጣቸዋል ولا منقطع የማይቋረጥ የሆነ ምንዳ እኮ ደግሞ ይለግሳቸዋል ይቸራቸዋል አንቀጽ ቁጥር 7 فما يكذبك بعد بالدين የሚለውን አይ ማለትም فأي شيء من ነገር ነው يجعلك ያደረገ أيها الإنسان أنت كهادي የሆንከው የሰው ልጅ ሆይ بعد هذا البيان ከዚህ ከትልቅ ማስረጃና ማብራሪያ በኋላ لا تصدق ما ታረጋግጠው بيوم الحساب ሞቶ በመቀስቀስና ምርመራ በሚደረግበት ቀን ማታረጋግጥበት ምን ምክንያት አለ وقد وضحت በርግጥ እኮ ተብራርታለች دلائل صدق የእውነተኝነታቸው የእውነተኝነት ነብዩም ቁርአኑም አላህም ሞቶ መቀስቀስም እነዚህ ሁሉ ነገሮች እውነት መሆናቸው በርግጥ ተረጋግጦ ሲያበቃ አንተ የሰው ልጅ ሆይ ምን ከሃዲ አደረገህ አንቀጽ ቁጥር 8 قوله تعالى أليس الله አይደለምን بأحكم ዳኛ ፈራጅ الحاكمين የፈራጆች ሁሉ ፈራጅ የዳኞች ሁሉ ዳኛ አይ ማለትም أليس الله العالم الله አዋቂ አይደለምን بعباده በባሪያዎቹ بأحكم ፈራጅ من فصل የሚለይ ሆነ بين عباده በባሪያዎቹ መካከል وقضى بينهم በእነሱም መካከል የሚፈርድ አይደለምን አላህ ነው እንጂ فلا يظلمهم አላህ ደግሞ በፍጹም አይበድላቸውም ولا يجور عليهم በእነሱም ላይ ደግሞ እኮ አይጭንባቸው አይበድላቸውም አይጭንባቸውም የሰሯት ብቻ የሚቀጥለው ዓለም ላይ ተጠብቃቸዋለች خيرا فخير شرا فشر والله أعلم الله سبحانه وتعالى يبلغ أواكي نوالو إن شاء الله تعالى كسورة العلق أننا نسأل سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك